ከውጭ ሀገር የምናስገባውን በግራፍቲንግ መልክ የ10 አመቱን በአመት ከ6 ወር የሚያፈራውን ዘር እቺኛዋን አምጥተን ለውሌ እናዳቀላለን። በጣም ትልቅ ነው ለመገመት አያቅትሽም። ምን ያህል ነው መሰለኝ 1 ኪሎ ይሆናል። የኛው ለኪሎ ጉዳይ አካባቢ ነው። የመጀመሪያ አፈር ምግብ አለው። ያኛውን ከስር እንመልሰዋለን 50 ሳንቲ ቀረናል። 50 ሳንቲውን ደግሞ ከተፈጥሮ ኮምፖስት ጋር ያደባለቀን በጉርጓዱ ላይ አሁንም እንጨምራለን። ከ1000 ሎሚ ላይ በትንሹ በአመት 1 ሚሊዮን ያገኛሉ ማለት ነው። ፍሬም ይሰጣን ይሄኛው ነው ማለት ነው። ይሄኛው አይጠቅምም። ምግቡን ብቻ ካፈሩ ወስዶ ለዚህኛው ያቀብላል። በምን ያህል ገንዘብ ነው ስልጠናውን የሚሰለጥኑት? ይሁን አመት ከ3 ወር አካባቢ ይሆናል። እስከ 80 አመት ለልጅ ልጅ የሚሆን ነገር ነው። በመሬታቸው ላይ ተክሎ በየጊዜው እየለቀሙ ለውጭ የሚሆን ለሀገራቸው መሸጥ ይቻላል ማለት ነው። ችግኙ ምን ያህል ነው የምትሸጡት እናንተ? ማሩ ደግሞ ከዚህ ከብርቱካኑ፣ ከሎሚ አበባ፣ ከአፕል አበባ፣ ከፍሩቶቹ እየለቀመ ይቀዝምልናል። በጣም ለጤንነትም ተመራጭ ነው። ሮማን ነው ይሄ ውስጡ ፍሬው ነው የሚበላው። በጣም የሚገርምና ጣፋጭ የሆነ እንዲሁም ለጤናም የሚመከር ነው። በጣም የብርቱካን ያህል ፈሳሽ ውሃ አለው ማለት ነው። ከ100 ሺህ ጀምሮ በትንሹ ከፍ እያደረጉ ባላቸው መስራት ይቻላል። እንደሚታየው ብራንች እንዲያረግ ቅጠሉን እናራግፋለን። ለምንድነው ምግብ ይሻማዋል። የትኛውም ሀገር መጥቶ መሰልጠን ይችላሉ። አይደለም ለሀገራችን ከሀገርም ተርፈን ለውጪም ደረስ መሆን እንችላለን። የሚገርም ስራ ነው። በጣም አዋጭ ነው። ማንኛውም ሰው ሴት ይሁን ወንድ፣ እናት ይሁን አባት፣ ወጣት ይሁን ልጅ መስራት ይችላል ማለት ነው። ሰላም ጤና ይስጥልን ውድ የገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬው በገበያ ቢዝነስ ፕሮግራማችን የእጽዋት የተክል እንዲሁም ደግሞ የችግኝ ቢዝነስ ምን ይመስላል፣ ለመጀመር የሚያስፈልጉ መነሻ ካፒታል እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን ለማድረስ ሆለታ አካባቢ ተገኝቻለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ መልካም ጊዜ ይሆንላችሁ። ሰላም ጤና ይስጥልን። እንዴት ነሽ? አብሮ ይስጥልን። ሰላም ነው አለው። እንኳን ደህና መጣሽ። እንኳን ደህና ቆየሽን። ዛሬ እንግዲህ አፍሪካ ፋርም ተገኝተናልና በመጀመሪያ ራስሽን ድርጅታችሁን እንዲሁም ደግሞ የስራ ድርሻሽን አስተዋውቂ። እሺ፣ ድርጅታችን ግሪን አፍሪካ ፋርም ነው። እኔ ደግሞ እዚህ ውስጥ የምሰራው ሴልስ ላይ ነው። ሴልስ ማናጀር ነኝ። እንዲሁም ደግሞ ያው የተለያየ ስራም ሲኖር እየመጣሁኝ እሰራለሁ። እንኳን ደህና መጣሽ። በድጋሚ ያለውን ነገር እንግዲህ አብረን እናያለን ማለት ነው። ምንድን ነው የምትይዙት? እንደምመለከተው ከሆነ ሰፊ ነው ቦታው። አዎ ሰፊ ነው። ምን እንይዛለን? የብርቱካን ተክሎች አሉ፣ የሎሚ፣ የአቮካዶ፣ የማንጎ፣ የሮማን እና የመሳሰሉ አብረን እናያለን። ውስጥም ገብተን ግሪንሃውስ አለ፣ መሬት ላይም የተተከለ አለ። እዚህ ጋርም ደግሞ የምናየው ያውን ቆምጣጤ ነው። ለምሳሌ ቆምጣጤውን በፍሬ ደረጃ እዚች ጋር ሰርተን እቻውን ገና 1 ሳምንት ሆኗታል። እቺን ደግሞ እየወሰድን ወደ ውስጥ እየቀየርን ከተለያየ ሀገር ከውጭ ሀገር የምናስገባውን እዚህ ላይ ግራፍቲንግ እያደረግን በአጭር ጊዜ እንዲደርስልን እንደዛ ነው የምንሰራው። አብረን እናያለን ሁሉንም ማለት ነው። እሺ፣ ምናልባት ይሄኛው ቆምጣጤ በምን ያህል ጊዜ ነው የሚያፈራው? ቆምጣጤው 3 ወር ይፈልጋል እና እንዲሁም ደግሞ ከ3 ወር በኋላ አሁን 1-3 ወር ይጨመርለትና በ6 ወሩ ግራፍቲንግ ይደረጋል ማለት ነው። 6 ወር ይፈልጋል ለግራፍቲንጉ። ገበያ ላይ ደግሞ የሚውለው በ6ኛ ወር ነው። አሁንም በ1 አመቱ ይሸጣል ማለት ነው። እንግዲህ እንደምታዩ ይሄ ሁላ የሚታዩት ተክሎች ናቸው። የችግኝ ዘር ነው። እዛ ጋር ፕለም አለ፣ እዚህ ጋር የቆምጣጤ ዘር አለ። እንዲሁም ደግሞ በአየሩ ንብረት ላይ ነው የምንሰራው። ለቀዝቃዛውም፣ ለሙቀታኛውም፣ ለመካከለኛውም የአየር ንብረቶች አሉ። የሚታየው ኮምፖስትም የተፈጥሮ መዳበሪያ እዛ ጋር ይታያል። ይሄኛው በምን ያህል ጊዜ እንደሚዳቀል እንዴት እንደሚዳቀል ውስጥ ሄደን ማየት እንችላለን። መልካም። እሺ፣ እንግዲህ እቺኛዋን ላሳይሽ። የቀደመ ውጪ ላይ ያየናት ቆምጣጤ እቺን ሆናለች። እቺ የምትሆነ ደግሞ በ6 ወሯ እቺን ታክላለች። ከዛን ከውጭ ሀገር የምናስገባውን በግራፍቲንግ መልክ እቺ የምታያት ነገር ታጅሻለች። እቺን የጥየዋ የሀገራችን ፍሬ እንዳያፈራ ካፈራም ስለሚቆይ እንዲሁም ደግሞ ሎካልም ስለሚሆን በ10 አመት ስለሚያፈራ የ10 አመቱን በአመት ከ6 ወር የሚያፈራውን ዘር እቺኛዋን አምጥተን ለውሌ እናዳቀላለን። እሷ ደግሞ እቺ ነች ማለት ነው። እቺ ደግሞ ከ6 ወር በኋላ ይሄኛውን ትሆናለች ለሽያጭ ካደገ በኋላ ማለት ነው። ካደገ በኋላ ደግሞ በዚህኛው ሳይዝ ነው የሚሆነው ማለት ነው። የሚሸጠው በዚህኛው ሳይዝ ነው ለገበያ የምናውለው ማለት ነው። ከዛ ከወሰዱ በኋላ ደግሞ እንዴት ፍሬ እንደሚያፈራ በምን ሳይዝ እንደሆነ ደግሞ አሳይሻለሁ። እሺ፣ እቺ ነች የተዳቀለችው ማለት ነው። ያገሩ ይሄ ነው። ያገራችን ይሄ ነው።
ተከልክሏል እንዳያፈራ ፍሬ የሚሰጣን ይሄኛው ነው ማለት ነው ይሄኛው አይጠቅምም ምግቡን ብቻ ካፈሩ ወስዶ ለዚህኛው ያቀብላል ስለዚህ በዚህ ደረጃ ነው የሚሸጠው ካደገ በኋላ ደግሞ እንዴት ፍሬ እንደሚያፈራ በምን ቁመት እንደሆነ ደግሞ እዚህ ጋር እናየዋለን እሺ እንግዲህ እዛች ጋር ያየሻት ብርቱካን የተዳቀለችው እንግዲህ እዚች ጋር ደግሞ በአንድ አመቷ እንዲች በቃ ውስጥ ተተክላ እንደዚህ ፍሬና ምርት ለመስጠት ጀምሯል ማለት ነው ያሁን አመት ከ3 ወር አካባቢ ይሆናል ያስበዚች ጋር በቅጠሏ ላይ በአንዷ ቅጠል ላይ 3 4 5 10 ምናምን የሚይዝበት አጋጣሚ ያለው ማለት ነው ስለዚህ ብራንቹ እስኪሰፋ አሁን ለምሳሌ አንድ ሰው ቢወስድ ይሄን አትክልት እስከ 6 ወር አበባ የዚች አይነት አበባን ያራግፋል ለምን ነው የሚያራግፈው በየቅጠሉ ፍሬ ስለሚሰጠን ያ ቅጠል መስፋት አለበት ቅጠሉ ከሰፋ በኋላ በየቅጠሉ የሚታይሽ አይነት ነገር ከሆነ እዚች ቅጠል ላይ ሁላ አበባ አላት ስለዚህ በየቅጠሉ ምርት ይሰጠናል በቤት የሚሆን በግቢ የሚሆን በመሬት እንደዚህ መጠቀም ይችላሉ ያሁን አመት ከ3 ወር አካባቢው ነው እቺን ታክላለች እንግዲህ ይሄን ይመስላል ስለዚህ በአመት ከ3 ወር ውስጥ ራሱ ያፈራል ማለት ነው ያፈራል በጣም ልክ ወደዚህ ወደ ውስጥ ስንገባ በጣም ይሞቃል ሙቀት ይፈልጋሉ ማለት ነው እነዚህ አትክልቶች ነርሰሪ ቦታ ነው ይሄ ችግር የለም አሁን በሙቀትም በቀዝቃዛም ውጪ ላይ እናለ በሙቀት ቦታ የሚሆነው ይሄኛው ነው ለቀዝቃዛው ደግሞ በውጪ ላይ አካባቢውን ቀዝቃዛ ነው እሱንም እናይዋለን ስለዚህ እንዳማራጭ በማንኛውም ቦታ ላይ የሚሆን አለ አሁን የቀዝቃዛው የሙቀትም የመካከለኛም አለን ማለት ነው ብርቱካንም ሎሚም አቮካዶ ማንጎ እና ይመሳሰላል እናንተ የምትሸጡት አሁን ምኑን ነው እኛ በቃ በዚህኛው ሳይዝ ችግኙን በዚህኛው አንድ ሰው ለመውሰድ ከፈለገ በዚህኛው ልክ ነው የሚወስደው እሱ ጋር ሄዶ እንዲሰፋለት ቅጠሉ ቻውን ከወሰደ ከ6 ወር በኋላ አበባ ታሳያለች ያን አበባ ያራገፈ ብራንች እንዲያረግለት እየከለከለ ብራንቹ ከሰፋለት በኋላ ደግሞ ይፈቅዳል እሱ ጋር ከሄደ ከአንድ አመት ከ6 ወር ይሄንን የሚመስል ምርት ይሰጣል ማለት ነው መልካም ችግኙ ምን ያህል ነው የምትሸጡት እናንተ 2000 ነው 2000 ብር ነው የምትሸጡት ሎሚ 5 ብርቱካን 2000 ብር ማለት ነው እሺ እዛ ጋር ደግሞ ሄደን በትልቁ ፍሬ ያፈራ በጣም ትልቅ አለ እሱን ደግሞ ላሳይሽ ጥሩ እሺ እንግዲህ ይሄኛው የሚታይሽ ከሆነ ብርቱካን ነው በጣም እዚህ ጋር በጣም ትልቅ ነው ያው እንትን ብሎታል በጣም እየከበደው ስላለ እንዳይቆረጥ ብለን ነው እዚህ ጋር ያስቀመጥነው በጣም ትልቅ ነው ይሄ አንድ ለመገመት አያቅትሽም ምን ያህል ነው መሰለኝ 1 ኪሎ ይሆናል ይሄኛው ለኪሎ ጉዳይ አካባቢ ነው ቆርጠንም አንዳንዴ ቼክ እናረጋለን ያው እዚህ ጋርም ይሄንን ይመስላል በአንድ ቅጠል ላይ በአንድ ሲዝል በአንድ ቅጠል ላይ ይሄ የሚያክል ሎሚና ብርቱካን ይዟል የሎሚው ደግሞ እዚህ ጋር አለ ይሄ ብርቱካን ነው ይሄኛው ደግሞ ሎሚ ነው እንዲሁም እነዚህ የሚታዩሽ ደግሞ አሁን ለምሳሌ ይሄኛው ልክ እንደቆረጥን አንድ ሳምንት በኋላ ይሄኛው ይበስላል እነዚህ ደግሞ ከስር ይቀጥላሉ ማለት ነው አንድ ታክል አንድ ብርቱካን ቤት ውስጥ ሰው ካለው ለቤቱ ኦርጋኒክ በሆነ መልክ ያው የተፈጥሮ ማዳበሪያ ይሄ ታይሻል ኮምፖስት ነው የተፈጥሮ የከብቶች ፍግን ከአመድና ከአፈር ከተለያየ ነገር ያደባለቀን ምግብ እንዲሆነው እንሰጣለን ለምን ኦርጋኒክ እንዲሆንልን ማለት ነው መልካም በዚህን ያህል ግን ትልቅ እንዲሆን ያደረገው ነገር ምንድነው እንክብካቤ ነው ውሃ ነው ይሄ ተፈጥሮ ማዳበሪያዎች ኮምፖስት የሚባሉትን እነሱን ነው የምንሰጣቸው ሌላ የሚሰጠው ነገር የለውም ማለት ነው ምናልባት አንድ አትክልት እንዲያፈራ ወይም ደግሞ መትከል ከፈለግን የራሱ ሳይንስ አለው ብያምናለሁና ምንድነው ማድረግ ያለብን አሁን በእቃ ሲሆን አሁን በዚህኛው እቃ ነው ይሄ እቃ ከስሩ መበሳት አለበት ካልተበሳ ውሃው የሚሄድበት ቦታ ስላሌለው ስሩን ያበሰብሳል ከስር ግን ከተበሳ ውሃ ወደ ታች ይሄዳል እንዲሁም ደግሞ አፈር ከኮምፖስት ጋር ያደባለቀን አፈሩን ሙልት አድርገን አትክልቱ ላውለ አቁመን የተወሰነ አፈር ከላይ እንጨምራለን እንዲመቸው እንዲሁም እንክብካቤ በየጊዜ ይፈልጋል ማለት ነው አይደለም ተከል ሰውም እንክብካቤ ይፈልጋል እነት ለመናገር የምንንከባከበው ጻል ልጅና ማንንከባከበው ጻል ልጅ እኩል አያድግም ስለዚህ ይሄ መንደልጅ ስለሆነ መንከባከብ አለብን ከተንከባከብን የተፈጥሮ ማዳበሪያ ወይ ኮምፖስት ከሰጠነው ምርት ይሰጣናል ኮምፖስት ወይ ተፈጥሮ ማዳበሪያውን ካልሰጠነው ግን ምርት አይሰጥም ማለት ነው በደንብ ለምን ምግብ አላገኘማ ይሄን ይመስላል በመሬት ላይ ደግሞ የተተከለው ውጪ ላይ እናየዋለን ጥሩ እሺ እዚህ ጋር ደግሞ እንደምታዩ ሮማን ነው ይሄ ውስጡ ፍሬው ነው የሚበላው በጣም የሚገርምና ጣፋጭ የሆነ እንዲሁም ለጤናም የሚመከር ነው ይሄኛውም እንዲ በእቃ መሬት ያለላችሁ ሰው በእቃቸው አድርጎ ተከራይም ከሆኑ
በእቃቸው ተክሎ ወደ ሌላ ቦታ ደግሞ ሲሄዱ ከነቃቸው ይዞ መሄድ ምንም ችግር የለውም እንደዛም ይቻላል ይሄን ይመስላል እዚህ ጋር ደግሞ ከመጣን ሎሚ ነው የውጪ ሆኖ ግን ምርቱ የአገር ውስጧ ትመስላለች ትንሿ ነች እዚህ ጋር ደግሞ ላይም የሚባለው ነው ትልቁ ነው በጣም የብርቱካን ያልፈሳሽ ውሃ አለው ማለት ነው ሎሚ ነው ይሄ ውጪ ላይ ያለውን እናያለን ውጪ ላይ ያለ በጣም ያልደረሰም የተወሰነ ጊዜ ይቀርዋል በጣም አንድ ጊዜ ከገዙ ይሄኛውን አንዱ ሎሚ ቤታቸውም ካለ ለአራት ጊዜ ለሰላጣ ለተለያየ ነገር መጠቀም ይችላሉ አከፋፍሎት ማለት ነው እንዲሁም ደግሞ እዚህ ጋር ይሄ እንዴት እንደሚታይ ያት እንግዲህ በጣም ብዙ ሎሚ ይዟል ይሄ በጣም ብዙን ያዘው እዚህ ጋር አንድ ሰው ይሄን ቤት ውስጥ ካለ በየጊዜው ይሄን መጠቀም ነው የመግዛት ምናምን አያስፈልግም ኦርጋኒክ የሆነ ለራሳቸው በቤታቸው ይጠቀማሉ ይሄኛው ሲቆርጡ እዚህ ጋር ነጭ አበባ ይታይሻል አይደል ይሄ አበባ ነው ወደ ሎሚ የሚቀየረው ማለት ነው እዚህ ጋር ይሄንላ ሎሚ ናቸው ስለዚህ አንድ ይሄን ቤታቸው ውስጥ ካላቸው ለቤታቸው ለራሳቸው መጠቀም ይችላሉ ለቢዝነስም ደግሞ እንጠቀም ካሉ በጣም አመቱን ሙሉ እየለቀሙ እንግዲህ መሸጥ ይቻላል መልካም ምናልባት ይሄንን ቢዝነስ መጀመር የሚፈልጉ ሰዎች ካሉ ይሄንን ቢዝነስ በምን ያህል መነሻ ካፒታል መጀመር ይችላሉ የሚያስፈልጉ ነገሮችስ ምንድናቸው የሚያስፈልጋቸው ነገር መሬት ካላቸው በመሬት ደረጃ ቢሆን እስከ 80 አመት ነው የሚለው አቬሬጁ ሳይንሱ እስከ 80 አመት ለልጅ የሚሆን ነገር ነው በመሬታቸው ላይ ተክሎ በየጊዜው እየለቀሙ ለውጭም ይሁን ለሀገራቸው መሸጥ ይቻላል ማለት ነው እንዲሁም ደግሞ በዛ መሬትም የለንም ደግሞ ካሉ እንደኛው እንደዚህ ችግኞችን እያፈሉ ቆምጣጤ ባገራቸው እያዘጋጁ ሳውኖችን እኛም እናግዛቸዋለን የራሳችን ከውጭ ስናመጣ በዛው ልናመጣላቸው እንችላለን ከፈለጉ ከ100,000 ጀምሮ በትንሹ ሲያዩ ከፍ ያደረጉ ባላቸው መስራት ይቻላል ካላቸው በ100 ሚሊዮን ይቻላል ካሌላቸው ደግሞ በ100,000 ይቻላል ማለት ነው እንደቻሉና እንደፈላጎታቸው ነው ምንም ችግር የለም ዘርፉስ ምን ይመስላል አዋጭ ነው ማለት ነው በጣም እስከ 80 አመት አንድ ያሁን ለምሳሌ አንድ ብርቱካን 2,000 ገዝቶ ከተከሉ ከአንዱ ብርቱካን ምን ያህል ይገኛል ቢለው ከአንዱ ብርቱካን 20 ኪሎ ይጀምራል እስከ 80 እስከ 100 እየጨመረ ይሄዳል ማለት ነው ያን ደግሞ ወደ ሂሳብ ስንቀይረው እንግዲህ ማንም ሲያገኛል ሀገራችን ላይ 1 ኪሎ ስንት ነው የሚለው ነገር ሁላችንም እናውቃለን አንድም ደግሞ በኦርጋኒክ ደግሞ ሲሆን ዋጋው እየጨመረ ይሄዳል ስለዚህ እንደዛ በኦርጋኒክ የሚሆን በመዳበሪያ እንደፈለጉ በምርጫቸው በሁለቱም ሰርቶ ኦርጋኒክ ለሚፈልገው ኦርጋኒኩን መሸጥ የመዳበሪያው የሚፈልጉ እንደዛ ይቀንሳል የመዳበሪያው ግን ጤናችን ላይ ደግሞ ሳይድ ኢፌክት አለው ስለዚህ ሁሉ ጊዜ በሰራ የኦርጋኒኩ ቢሆን ይመረጣል መልካም ኦርጋኒኩ ምንድነው ልዩነቱ ኦርጋኒኩ ማለት የተፈጥሮ መዳበሪያ ነው ይሄ በፍግ በከብቶች ይሁን በዶሮ እሱ ከአመድ ጋር ከአፈር ጋር ከተለያየ ቅጠል ጋር እንትን ብሎ ተጠራቅሞ በየሁለት ወሩ እየተገለባበጠ ኮምፖስት እሱ ማለት ይሄ ነው እንግዲህ የተፈጥሮ መዳበሪያኛ ምንለው ይሄኛው ይሄውን የከብቶች ፍግ ነው እንዲሁም ደግሞ አፈር አለው አመድ አለው ሳር አለው የተለያየ ቅጠል ሚጣሉ የማይጠቅሙንን ቬጂቴብልም እዚህ ጋር ያበሰበስን አንድ ላይ መጠቀም እንደዚህ እንጠቀማለን ይሄ ነው የተፈጥሮ መዳበሪያ ያኛው ኬሚካል አለው መዳበሪያው ኬሚካል ስላለው በጤናችን ላይ ሳይድ ኢፌክት አለው ይሄ ደግሞ ምንም አይነት ሳይድ ኢፌክት የለውም አሪፍ ነው ማለት ነው መልካም ምናልባት ግን እንደ መጀመሪያ ስንጀምር ካሉት እጽዋት ወይም ደግሞ አትክልቶች ውስጥ የቴቱን ይዘን ብንጀምር የበለጠ አዋጭ ነው ብለሽ ታስቢያለሽ እኔ የምለው ሎሚ ቢሆን በጣም ይመረጣል ለምን ሎሚ አመቱን ሙሉ ነው ብርቱካን አፕል ኮክ ወይ ፒች የመሳሰሉት በአመት 3 ወይ በአመት 2 ነው ሎሚ ግን አመቱን ሙሉ ነው ስለዚህ ሎሚ ቢሆን እመክራለሁ እንደኔ ማለት ነው ይሄን ይመስላል እዚህ ጋር አንድ ላሳይሽ የምፈልገው ነገር አለ ሳንወጣ በፊትና ይሄኛው አሁን ግራፍቲንግ እየተደረገ ነው አትክልቶች እንግዲህ ግራፍቲንግ ሲደረጉ ኦፕሬሽን ነው የሚደረጉት እንደሰው ኦፕሬሽን ይደረግና ይሄውን ለ21 ቀን እንዲታፍኖ ይቀመጣል ንፋስ እንዳይነካው ንፋስ ከነካው ይበላሻል ንፋስ እንዳይነካው ይሄ የምታዩን ነገር ላውሌ ጠቅለናል ላስቲክ ነው ከ21 ቀን በኋላ ይሄ ይፈታል ከዛ በኋላ ደግሞ ውጪ ይወጣና ከውጪ ወደ ግሪንሃውስ መመለስ ይችላል እቺ ሳውኗ ላዋሌ ተዳቅላለች ቆምጣጤው ላይ ብርቱካን ተዳቅሏል ማለት ነው የሚታሰረው ለዛ ነው ማለት ነው ለዛ ነው እንደ ኦፕሬሽን ተቆርጦ ውስጥ ገብቶለታል ሌላ ዘር ማለት ነው የውጭ ዘር ገብቶለታል ስለዚህ ከትንሽ እያደጉ ነው የሚመጡት ማለት ነው ቅድም ያየ ነው አይነት ነው የሚሆነው እና ይሄና አሁን ወደ ውጪያችን እንሂድ እሺ እንግዲህ እዛ ጋር እቃ ውስጥ ያሳየው ሎሚ ነው እዚህ ጋር ደግሞ የመሬቱ ነው በመሬት የተተከለ ነው አውና
አተካከሉ የራሱ የሆነ ሳይንስ አለው ብለሽኝ እዛ ውስጥ ጠይቀሽኝ ነበረ ግሪን ሃውስ ውስጥ የቃውን ነግሬሻለሁ አሁን ደግሞ የመሬቱን ነው የምነግርሽ የመሬቱ እንግዲህ እንዳየሽው ቀለበት ነው ቀለበት ይታይሻል አፈር አለው ከስሩ ቀለበቱ ለምንድን ነው የተሰራለት ለኩትኳቶ እንዲመቸን እንዲሁም ደግሞ ምግቦችን ያልኩሽን ኮምፖስት ለመስጠት እንዲመቸን ቀለበት ይቆፈራል ቀለበት 70 በ70 ይቆፈራል ማለት ነው ከዛ በኋላ የመጀመሪያውን 20 ሳንቲ አፈር ለብቻ ይደረጋል ለምንድን ነው ለብቻ የሚደረገው የመጀመሪያ አፈር ምግብ አለው ምግብ ነክ ስላለው ያኛውን ከስር እንመልሰዋለን 50 ሳንቲ ቀረናል 50 ሳንቲውን ደግሞ ከተፈጥሮ ኮምፖስት ጋር ያደባለቀን በጉርጓዱ ላይ አሁንም እንጨምራለን ከጨመርን በኋላ የተወሰነ ችግኝ ሳይዙ ከፍ ባለ ቁጥር ላው ላይ ያስቀምጠን አሁንም የቀረውን አፈር እየደጋገምን መልሰን እንተክለዋለን ማለት ነው ከዛን እንንከባከባለን ለማንከባከብም ይመቸናል የራሳችን እርሻ ቦታ ካለ 2 በ2 ይቻላል አሁን ለቢዝነስ ምናምን ካሉ 2 በ2 ነው አይ ለቤት ለመጠቀም ደግሞ ከተባለ ይሄ ዝርግፍ እንዳይል ወደ ላይ ብቻ እንዲሄድም ማድረግ ይቻላል በገመድ ያሰሩ በእንጨት ከስር ያቆሙ ወደ ላይ ማድረግ ይቻላል ቦታ ላሌላቸው የቦታ እጥረት ላለባቸው እንደዛ መስራት ይቻላል የሙያ ድጋፍ ከኛው ጋር ነው ማለት ነው ከኛው ያገኛሉ ችግር የለውም እንነግራቸዋለን ይሄ ደግሞ እኛ የሰራነው ለቢዝነስ ስለሆነ ሰፋ አድርገናል ቦታም ስላለን ማለት ነው ስለዚህ ያሁን 2 አመት ጨርሶ ወደ 3ኛ አመቱን ይዘዋል ይውስፋቱ በጣም ሰፍታለች ግን አጭር ነች ለመልቀምም አሁን ለማየት አሁን የቱ ሎሚ ደርሷል የቱ በስሏል የቱ አልበሰለም ብዬ እንኳን ለማየት ይመቸኛል ሎካሉ ግን ቢሆን 10 አመት ሲፈጅ ዛፍ ይሆናል ለመልቀምም አይመችም ሰፊ ቦታም ይፈልጋል ብዙ ጊዜ የሚፈጃል ይሄ ግን በ3 አመቱ እንግዲህ ምርት እየሰጠን ነው በየጊዜው እየለቀምን ነው አሁን እዚህ ጋር ይሄ ደርሷል እቺ ደግሞ ተቀጥላለች እቺን ደግሞ ስቆርጥ ይሄ ደግሞ ይመጣል እቺን ደግሞ ስቆርጥ ይሄ ደግሞ ከዚህ ጋር ይቀጥላል እያለ አመቱን ሙሉ ከዚህ ላይ እየለቀምን ለገበያም ይሁን ለቤታችን መጠቀም እንችላለን ማለት ነው እዚህ ጋር እንደሚመስል ይሄ ሁሉ ሎሚ ነው እየታየሽ ነው በጣም ማለት ነውና የሚገርም ሎሚ ስለሆነ ለቢዝነስ እንደውም ሎሚው ያልኩሽ ቀድም ቢሰሩ ያዋጣቸዋል ያልኩሽ ይሄኛው ነው ከ1 ሄክታር ላይ 1 ሄክታር ማለት 1000 ሎሚ ተክላል ከ1000 ሎሚ ላይ በትንሹ በአመት 1 ሚሊዮን ያገኛሉ ማለት ነው የሰራተኛ የተለያየ ነገር አውጥቶ 1 ሚሊዮን ከ1 ሄክታር ላይ እስከ 80 አመት ማግኘት ይችላሉ መሬት ያላቸው ያሌላቸውም ደግሞ በኢንቨስትመንት ሀገራችን መሬት ሰፊ ነው እርሻ አልተሰራበትም የዘመናዊ እርሻ አልተሰራም ጤፍ ስንዴ የተለያየ በቆሎ ባቄላ እሱ ደግሞ እንዲ ሀገራችንንም አይለውጥን እኛንም አልለውጥንም ስለዚህ ወደ ዘመናዊው መተን ይሄኛውን ፍሩት ብንሰራ ተጠቃሚ እንሆናለን ይሄን ይመስላል እንግዲህ ይሄው እንዲው ያያየን እንሄዳለን ብርቱካንም አለ እሺ እንግዲህ ተመልካቾች በተለያዩ አማራጭ እንዲያገኙ የተለያዩ አትክልቶችን እየተመለከትን ነው እዚህ ጋር ያለው አትክልት ምንድነው ልክ ነሽ እንግዲህ ይሄ ደግሞ የአፕል ተክል ነው አፕሉን እንደምታያት በጣም ትንሽ ነች በዚሁ ድሜ ግን ያለች እዚህ ጋር ጀምራለች ፍሬ ከ2 ወር በኋላ ይለቀማል በአመት 2 ነው ብዬሻለሁ አፕሉ በአመት 2 የሚያፈሩ በአመቱ ሙሉ የሚሰጠው ሎሚ ነው ብርቱካን የተለያዩ ተክሎች ደግሞ በአመት 2 ናቸው ይሄ አፕል በዚች በሚያክለው ጀምሯል ፍሬው ይታየናል ከ2 ወር በኋላ ደግሞ ይፈሬ ይለቀምለታል አፕልም አለ ሮማን አለ ሎሚ አለ ፕለም አለ እና የመሳሰሉት አለ አሁን ደግሞ አቮካዶን እንየው ሄደ መልካም እሺ እንግዲህ የተለያየ ተክሎችን ያሳየውሽ ነው ፍሩት ማለት ነው ይሄ ደግሞ እንደምታዩ ታይቋለሽ ያስባለ ምንም ጥያቄ የለም አቮካዶ አወቅሽው ማለት ነው እና አቮካዶ ነው የአቮካዶ በ2 አመቱ ነው እንደዚህ ይሆነልን እንዲፋፋ ቅጠሉ እንዲሰፋ ምን አደረግን አበባዎችን ያብባል አሁን አንድ ሰው ከኔ ገዛ ልበል እስከ 6 ወር ሳይቆይ እንደዚህ አበባ ያመጣል ይሄ አበባ ነው ወደዚህኛው የሚቀየረው ወደ አቮካዶ ስለዚህ ቅጠሉ እንዲሰፋላቸው እንደሚታየው ብራንች እንዲያረግ ቅጠሉን እናራግፋለን ለምንድነው ምግብ ይሻማዋል ለዚህ ለፍሬው ሲል ከዛኝ ከቅጠሉ ምግብ ወደዚህ ስለሚያመጣ እንዲቀጭጭብናል እንዳይቀጭጭብን ይሄኛውን ያራገፈን እየቀይችን ያራገፈን ስሩን እንደሚታየው ቀለበት ነው የተቆፈረው ኦርጋኒክ እየሰጠ ነው የተፈጥሮ መዳበሪያችን መንከባከብ ነው ሌላ ነገር ምንም አያስፈልግም
በምን ያህል ነው የሚያፈራው ይሄ አቮካዶ? በ2 አመት ነው እንደዚህ ሆነልን ማለት ነው። ስለዚህ በአመት 10 አመትም ይቆያል። ሎካሉ 10 አመት ነው። እንደውም አንዷ 10 አመቱ ነው ምንም አይነት ፍሬ አልሰጠኝም ምን ላድርገው ብላ ጥያቄ ስጠይቀኝ ነበረ። ምግብ ስጪው የተፈጥሮ መዳበሪያዎችን እየኮተኮትሽ ብያታለሁ። ሎካሉ 10 አመት ነው። ምንም ጥያቄ የለውም። ብርቱካኑ ሎሚው ምንድነው የሀገራችን ሎካሎች 10 አመት ይፈልጋሉ። ይሄ የውጭ አዲስ ዘር ነው ምርጥ ዘር የሚባለው ነው ማለት ነው። ለቤታቸውም ለመጠቀም አይደለም ለሀገራችን ከሀገርም ተርፈን ለውጪም ደራስ መሆን እንችላለን። አሁን ለምሳሌ እስራኤልን በትንሽ ምድር ነው ሀገራቸው በጣም ትንሽ ነች፣ ግን ለዓለም ነው የሚሰጡት ፍሩትን። ለምን ነው የሚሰሩት? በሳይንስ ነው የሚሰሩት። እኛ ጋር ግን በጣም ብዙ መሬት ያልተሰራ መሬት አይደለም ትልቅ እርሻ ቦታ ግቢያችን ውስጥ ራሱ አንዳንድ ቦታ ላይ ሰፊ መሬት አለ። እኔ ሳይ ወይኔ መሬት እንዲህ ቢሰራ እላለሁ ማለት ነው። ስለዚህ የሚገርም ስራ ነው፣ በጣም አዋጭ ነው። ማንኛውም ሰው ሴት ይሁን ወንድ፣ እናት ይሁን አባት፣ ወጣት ይሁን ልጅ መስራት ይችላል ማለት ነው። ያ የሙያ ድጋፍም ይሁን ችግኙንም ዘር ከኛ ማግኘት ይችላሉ። በየትኛውም በኩል እንረዳቸዋለን፣ እናግዛቸዋለን፣ መስራት ይችላሉ። መልካም። እናንተ ጋር አሁን የሚወስዱት ደንበኞች ለምን ይጠቀሙታል? ለቤት የሚጠቀሙት አሉ፣ እንዲሁም ደግሞ ለቢዝነስ ለተለያየ ቦታ መሬታውን ወጣ ብሎ ወደ ደቡብ አካባቢ አሁን ወደ መቀሌው ላይ እየሰጠን ነው። ስለዚህ እንደዛ እየወሰዱ መሬት ያላቸው የቤተሰብ የሚሆን የራሳቸው ብዙ መሬት ባዶ እየተቀመጠ ነው። እውነት ለመናገር ሀገራችን ውስጥ የእርሻ ስራ አልተሰራበትም። ስለዚህ ቢሰሩ በጣም ያዋጣቸዋል። በጣም የሚገርም ቢዝነስ። በተጨማሪም እንግዲህ ቤታቸው ውስጥ ከሚገዙ አሁን አንድ ሎሚ ካየን ሱቅ ላይ 15 ብር 20 ብር ነው። እሷ ደግሞ ለአንድ ጊዜ ነው የምትሆነው። ለምንድን ነው? ሎካሉ ነው በሀገራችን ውስጥ የሚሸጠው። ከውጭ ደግሞ የሚገባው ደግሞ ይጨምራል። ስለዚህ በቤታቸው ውስጥ አንድ ሎሚ ካላቸው ሳይገዙ አመቱን ሙሉ ለሚፈልጉት ነገር መጠቀም ይችላሉ። ስለዚህ ከመግዛት ወደ መሸጥም እንዲሁም ደግሞ ለቤታችን መጠቀም እንችላለን ማለት ነው። ፍሩት ጥሩነቱ ይሄ ነው ብዬ አምናለሁ። አዎ እውነት ነው። ማርም አለን። የማር ቦታም ደግሞ ሄደን ማየት እንችላለን። ማሩ ደግሞ ከዚህ ከብርቱካኑ፣ ከሎሚ አበባ፣ ከአፕል አበባ፣ ከፍሩቶቹ እየለቀመ ይቀዝምልናል። በጣም ለጤንነትም ተመራጭ ነው፣ አሪፍ ነው። ማር ደግሞ የሚፈልጉት ካሉ በትዕዛዝ ነው ዳር እያደረጉ ሲወጣ ንጹህ ማር የዳቦም ይሁን ወይ እንጀራ ነው ወይ ዳቦ ነው የሚባለው፣ በፈሳሹም ይሁን በዳቦ በእንጀራው አለ። በሁለቱም አይነት ከግሪን አፍሪካ ፋርም ማግኘት ይችላሉ። ገበያውን የበለጠ ለመቀላቀል በዚህ ዘርፍ ላይ የሚያስፈልገው ነገር ምንድነው? የሚያስፈልገው ነገር እሱን እንኳን አንዳንድ ብዙ ለመስራት ሐሳብ አለን። ለአሁን ለቤት ለሚጠቀሙ ሰዎች ንጹህ የሆነ ነገር ለመስጠት ነው። ግን የተለያየ ቦታ መሬቶች እያመቻቸን ነው። ሰፊ ቦታ ይፈልጋል። ያ ነገር ደግሞ ሲመቻችልን ኤጀንትም ሆኖ ከኛ ወስዶ ለሌሎችም ሰዎች ማከፋፈል ይችላሉ። ከስንት ጀምሮ ማግኘት ይችላሉ እናንተ ጋር? ማሩ ይሄ ባለንጀራው 1500 ነው፣ የፈሳሹ ደግሞ 1300 ነው። እንዲሁም ደግሞ አቮካዶም የአቮካዶ 400 ነው። አፕል እና ስትሮበሪ ማለት ስትሮበሪው ላይ ነው 300 ነው። ብርቱካኑ 2000፣ ሎሚ 500። ስለዚህ በዚህ ዋጋ እናንተ ጋር ማግኘት ይችላሉ ማለት ነው። ይችላሉ። መልካም። ከዚህ በተጨማሪ ደግሞ ስልጠናም ትሰጣላችሁ? አዎ እንሰጣለን። ስልጠናው ደግሞ የተለያየ ቦታ እንደዚህ አይነት ስራ እንሰራለን። ከየትኛውም ሀገር መጥተው መሰልጠን ይችላሉ። ለአሁኑ የስልጠና ቦታችን ሆለታ ነው። ሆለታ ከተማ ውስጥ ነው። አሁን ትንሽ ገባ ብለን ነው ከተማ ቦታ ስልጠናቸውን ወስደው በዚህ ስራ ላይ መሰማራት ይችላሉ ማለት ነው። እንዴት መስራት እንዳለባቸው፣ እንዴት መንከባከብ እንዳለባቸው፣ ምን አይነት ሰርቶ ምን ያህል ካፒታል ያስፈልጋቸዋል፣ ምን ያህል ደግሞ ያተርፋሉ የሚለውንም እናብራራለን በሰፊው። የአንድ ቀን ኮርስ ነው፣ አጭር ኮርስ። መልካም። በምን ያህል ገንዘብ ነው ስልጠናውን የሚሰለጥኑት? ስልጠናው 1500 1500 ብር ስልጠናውን ይወስዳሉ ማለት ነው። ኮርሱ የአንድ ቀን ነው? የአንድ ቀን አንድ ቀን ጠዋትና ማታ ነው። አርፎ ምሳቸውን በልተው ተመልሶበት ደግሞ ሰልጥነው ይገባሉ ማለት ነው። ከ2 ሰዓት እስከ 11 ሰዓት ይሄን ይመስላል። ምናልባት ይሄንን ስልጠና ብዙ ሰዎች መሰልጠን ሊፈልጉ ይችላሉና እንደ አማራጭ ሌላ ቦታ አሳላችሁ ወይ? አለና አሁን ቦሌ መድኃኒዓለም ላይ መሰልጠን ይችላሉ። አለምነሽ ፕላዛ ላይ ቢሮአችን እዛ ነው። ወደዚህ መምጣት ለማይመቸው እዛ መሰልጠን ይቻላል። ግን ምንድነው ሆለታውን ያደረግነው ሰልጠኖ መጥቶ ደግሞ እንዲያዩ ነው። እዛ የተማሩትን በተወሰነ ሰዓት በምሳ ሰዓታቸው ጋር ምሳቸውን በልቶ በራሳችን መኪና ነው የምናመጣቸው። መጥቶ ብርቱካኑ የሚባለው ምንድነው፣ ሎሚ የሚባለው ነገር እንዴት ነው የሚለውን ደግሞ በተግባር እንዲያዩ ነው አማራጭ ያደረግነው። አይ እሱን ነገር እናውቃለን እሱ አያስፈልገንም ስልጠናው ብቻ ደግሞ ካሉ ቦሌ መሰልጠን ይቻላል። አማራጭ ነው።
መልካም ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀር የምታሳብ ካለ ድል ልስጥሽ። ዳሳብ የምሰጥሽ ነገር በጣም ይሄ ስራ አልተነካም። እውነት ለመናገር አገናችን ውስጥ ፍሩት የለም። ያለው ምንድነው ሙቀታማ ሀገር የተለያየ ድሬዳዋ የተለያየ አካባቢ ብርቱካንና ሎሚ ይሰራል። ሌሎቹ እንዳሉ ከውጭ ነው የሚገቡት። በዶላር ነው የምንገዛው ማለት ነው። ያን ነገር ከምንገዛ በራሳችን መሬት ላይ በራሳችን ሀገር ላይ ለቀዝቃዛም የሚሆን ለሙቀትም የሚሆን ለመካከለኛውም አየር ንብረት የሚሆን ስላለን ከኛ ወስዶ ባላቸው መሬት ላይ ቢሰሩ እመክራለሁ ማለት ነው። አንድ ሁለተኛው ደግሞ ኤጀንት መሆን የሚፈልግ ሰው ካለ አሁን ለምሳሌ ለተለያየ ሀገራችን የተለያየ አቅጣጫ አላት እንሰራለን። ፕሮዳክቱን በደንብ ነው የምንሰራው። ስለዚህ ከኛ ወስዶ ባሉበት አሁን ለምሳሌ መቀሌ መስራት የሚፈልግ ሰው ካለ ድሬዳዋ ለተለያየ አካባቢ ከኛ ኤጀንት ሆኖ እየወሰዱ እየሰጠናቸው እዛ መሸጥ ይቻላል። መልካም ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ ተመልካቾች እናንተ ማግኘት ቢፈልጉ በምን አድራሻ ያገኟችሁ? እሺ እንግዲህ እኔም አመሰግናለሁ መታችሁ ስላያችሁን ከልብ ነው የምናመሰግነው። እንዲሁም ደግሞ የሚያገኙን አድሬሳችን ቢሮአችን ቦሌ መድኃኔዓለም ነው። ፋርም ቦታችን ደግሞ ወይ ሆለታ ወይ አሸዋ ሜዳ ነው። አሸዋ ሜዳ ቅርብ የጀመረን ሳይት ነው። 1-6 ወራችን ነው። እዚህ ደግሞ ትንሽ ቆየት ብለናል። ስልክ ቁጥር ደግሞ ይሄንን የሚያገኙበት 0928 70 40 40 ይሄን ይመስላል። ከልብ እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልሽ። አሜን። እሺ ተመልካቾቻችን በአፍሪካ ፋርም ተገኝተን ያደረግነው ቆይታ ይሄንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርጌ ያመሰግንኩኝ። ለቻናላችን አዲስ የሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ እንላችሁ። ጤና ይስጥልን።